ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የሰኢድ እህት ዛሬ መታለች ማለት ነው። ዛሬ መታለች ሱመያ የኔ ውድ ይቅርታ አድርጊለት ለልጆች ስትይ ያቺ በግ ያቺ ከብት እያለቻት ነው። እንግዲህ ትናንትና አይታችኋል እየሰሩትን እንትን ያችም ሽንታም ይችም ሽንታም ሁለታችንም ሽንታሞች ነን ብላ ሰርታ ነበረ። እኔ ብቻው የትናንትናው ሁላችሁም አይታችኋል እሱን እንትን እና የሰኢድ እህት እንግዲህ ሰኢድም መልእክት እየተላለፈልህ ነው። ወደ ቀልብ ተመለስ። እኔ እንደዚህ አልነበረም ወንድሜን እማውቀው እንደዚህ አልነበረም ወንድሜ እኔ ሳገባ ራሱ አድጌ ሳገባ እንደ ወንድሜ አይነት ባል ነበር የምመኘው፣ ግን አልሆነም እያለች ነው። ወንድሜ ምን አይነት መንደሬ ብላታለች። ይቅርታ አድርጉልኝ መንደሬ በማለት ብላለች። መንደሬ ብላሻለች። እንግዲህ እውነትም እኮ እኛም መንደሬ ናቸው፣ ሁለቱም መንደሬ ናቸው። በነገራችን ላይ ገበናቸውን የማይደባበቁ መንደሬ ቢሆኑ ነው እንጂ አንቺም ሸንተሻል እኔም ሸንቻለሁ፣ ሽንቷን አዋለደች፣ ሽንቷን ሸናች እየተባባሉ አይሰዳደቡም ነበር። ስለዚህ መንደሬዎች ናቸው ማለት ነው። እዚህ ጋር እንግዲህ ይኸው አለች። ትናንትና ማየት ሰርቻለሁ ዛሬ እና በጣም በሚገርም ሁኔታ እነዚህ መንደሬዎች እያለች ነው እንግዲህ መንደሬ መቼም አንላቸውም። ይሁንላችሁ ማለት ነው። ስነ ስርዓታችሁን ይዛችሁ እንትን ብትሉ ኑሮ ሱመያም ያንን ሽንታችሁ ውስጥ የሚበጫለቅ ድረስ ትላትላችሁ ነበር። እኔ ግን ትናንትና አልሳቃችሁ። ኧረ ተው በእናታችሁ። ደግሞ እኮ የውርደት እኮ ነው። ደግሞ እኮ እዚህ ጋር አሁን እንግዲህ ሰኢድ እየለመናን ነው። ሱመያን ቤት ንገሪኝ እያላት ነው። ሰሙን እሷ ተነገረችው። ያው ሊያገኛት ይችላል። እኔ ቢገናኙ ደስ ይለኛል ማለት ሁለቱ ተለያይተው አይለያዩም። ልጆች አሏቸው። ልጆቻቸውን መቼም ቢሆን እንትን አይሏቸውም ማለት ነው። ሰኢድም ቢሆን ልጆቹን በጣም ነው የሚወዳቸው። ያው ልጁንም ይጠላል ወይ እንዳትሉ ማለት ነው። እኔ በበኩሌ ሱመያ ጀግና ነች፣ ለኔ ጀግናዬ ነች፣ ለኔ ጎበዝ ነች፣ ለኔ ጠንካራ ሴት ነች። እህትየዋም እንዳለችው ማለት ነው የሰኢድ እህት ያው ሰሞኑን ሚዲያ ላይ እየወጣች እንግዲህ ስለ ሱመያ እየመሰከረችላት ነው። ብዙ ተሰቃይታለች፣ ብዙ መከራዎችን አይታለች እያለች ነው። አዎ ብዙ መከራዎችን አይታለች። በረሃ ነበረች። በረሃ አይደለም ሙቀት፣ ሁለት ልጅ ይዛ ቀልድ አይደለም። ስለዚህ ያው ተሰቃይታለች። አሁንም ግን ለሷ መንከራተት፣ ለሷ እንደዚህ መሆን ተጠያቂዋ አዩና ሰኢድ ብቻ ናቸው። ሰኢድ ነው ራሱ፣ ሰኢድ ነው ራሱን ያረከሰው ራሱ ሰኢድ ነው ማለት ነው። እንደዛ ልጆቹን ጥሎ መጥቶ እዚች ጋር ባይወድቅ ኖሮ ይህ ሁሉ ታሪክ አይሰላም ነበር። ይህ ሁሉ ነገር አይመጣም ነበረ። ልጆቹን በስነ ስርዓት ያሳድግ ነበር፣ ግን አልሆነም። ልጆቹን ደግሞ ማደግ ያለባቸው ከእናትና ከአባት ጋር ነው። ልጆችም በማንኛውም ነገር ቢሆን እናትና ከአባታቸው ተለይተው ማደግ የለባቸውም ብዬ ነው የማስበው። ማለት እናት ነች፣ አባትም አባት ነው። አንዱን አተን አንዱን ትተን መኖር አንችልም። ለምን ሁሉንም ብናገኝ እኛ ደስተኛ እንሆናለንና እናት ነች፣ አባትም አባት ነው። ከሁለቱም ጋር እንደዚህ አይነት መሰናክል መጥቶ ባያሰናክላቸው ኑሮ ልጆቻቸውን አሳድገው እንደገና ደግሞ ሌሎች ልጆች ጨምረው የሚኖሩ ሰዎች ነበሩ፣ የሚኖሩ ባለትዳሮች ነበሩ። ሁሉ ሰው የሚቀናባቸው ባለትዳሮች ነበሩ። ጀግና ሚስት ነበረችው፣ እሱም ጎበዝ ነበረ፣ ግን አልተሳካላቸውም ማለት ነው። በአንድ ጀንበር ቤታቸውን ፈረስረስ አድርገው እሱም ይሆነኛል እችን አግብቼ ያችንም እንትን እላለሁ ብሎ ቁጭ አለ። ጀግና እንደሆነች አላወቀም። እንደሌለው ሽምጥምጥ መስለዋለች። ስለዚህ ያ ነው የተከሰተበት። ሰኢድም አሁን መውጫ መግቢያ አጥቷል ማለት ነው። ይቺ ገንዘብ እያለች እያታደፈችው ነው። ገንዘቡ ሲያልቅ ወዴት ልትሄድ ነው? ልትበላህ እኮ ነው። አንተን ትበላሃለች። እኔ ትክክሉን ነው የምንናገረው። ሰኢድ ትሸጥሃለች፣ እሷ
ትሸጥሃለች። ምንም አትለቅህም። አዩ አንድ ቀን ገንዘብ ብታጣ ትበላሃለች። አጋድሞ ማለት ነው። እኔ እውነቴን ነው የምናገረው። ለገንዘብ ብላ ማስታወቂያ እንስራ ብላ ሽንቷ እስከሚበጫለቅ ድረስ ለገንዘብ ብራ 100 ብር ብትባረ ራሱ ትሸጣለች ብላታለች ጓደኛዋ ማለት ነው። እንግዲህ ስለሚተዋወቁ ነው። ሁለቱም የገንዘብ ሰው ስለሆኑ ነው ማለት ነው። እና ገንዘብ ብታጣ ቤተሰቦችን ራሱ ሂዳ ትበላቸዋለች ብዬ ነው የማስበው። ማለት በቃ እሱ አሁን ገንዘብ ነው። እኔ ገንዘብ እያሳዩ ነው ቤተሰቦቿ ያሳደጓት፣ እንዴት እንደሆነ አላውቅም። ማለት ሰልቶ መብራት ሳይሆን የሰው ገንዘብ መብራት ነው ምኞቷ። የሰው ገና እኮ ልጅ ነሽ ሀዩ። እውነቴን ነው የምልሽ። ትለወጫለሽ፣ ትሰሪያለሽ። ስደት እንኳን መተሽ መስራት ትችያለሽ እኮ አንቺ። ግዴታ ኢትዮጵያም እኮ መስራት ትችያለሽ። ምን አንቺ ጊዜው የእናንተ አይደል እንዴ? ምን ችግር አለው? ትሰሪያለሽ። ምን ሳትማሩ አይደል እንዴ? አንዴ ባንክ አንዴ ምን የተሰገሰጋችሁት? አንድ ነገር እንኳን አንድ ሳታውቁ አንድ ኮምፒውተር እንኳን መጠቅጠቅ ሳትችሉ ነው ደንበኛን በስነ ስርዓት ማስተናገድ የማትችሉ ሁሉ አይደል እንዴ ተሰገሰገው። ስለዚህ ተተማርሽ ትሰሪያለሽ እናቴ። እውነቴን ነው የምላችሁ። አሁን ቀበሌ ብትሄዱ ማለት ነው እነሱ ናቸው እንዲህ እንኳን ቁጭ ብለው ስልክ ይዘው ብቻ ሲጎረጉሩ ነው የምታገኟቸውና አስተናግዷቸውም። ኢትዮጵያ ውስጥ እንደዚህ ነው። በቃ ያልተማረ መሀይም ሁሉ ተጎደጎደ በቃ አለቀ። ምንም እንትን የተባለ የለም። አሁን የተማረ አይፈለግም ኢትዮጵያ ውስጥ ማለት ነው። የተማረ ተገባማ ገነጣጥቧቸው ስለሚወጣ እንትን ይላሉና እንዳለ እንትሎች አይደላችሁ የገባችሁት። ስለዚህ ትገቢያለሽ፣ ተቃጣሽ፣ ትሰሪያለሽ። ምን ገንዘብ አንቺ ተሰራሽ፣ አንቺን ተልታልሽ ምን ትምህርት አይጠይቅሽም። አትጠየቁም በሆኑ ጊዜ። እናንተ ተማራችሁ አልተማራችሁ ምንም እንትን አይላችሁም። በየባንኩ በየምኑ ብትሄዱ በቃ እኔ በጣም የሚገርመኝ ነገር ማለት ነው። እኔ አንድ ነገር እንደው እንትን አትበሉብኝ፣ ወደ ፖለቲካ ትግቢ እንዳትሉኝ እንጂ አንድ ሳትማሉ መንደር ለመንደር እየዞላችሁ ባንክ ክፈቱ የምትሉ አላችሁ። ምንም ይሄ ምንድነው ስትሏቸው ራሱ ይሄ ምን ያመረክታል ስትሏቸው ራሱ ምንም አይናገሩ። አንተ ላይ ሏቸው ምን የት መሰላችሁ ያዩኋቸው እንትን ሲስማል ማለት ነው። መተው በቃ እኛ ጋር ቁጭ ብለው ይውላሉ። በቃ ጠዋት ይመጣሉ እስከ ማታ ድረስ ባንክ ክፈቱ እያሉ ለሱ ደሞዝ ይከፈላቸዋል። ስለዚህ እንደዚህም እኮ አለ፣ እንደዚህም ይከፈላቸዋል። እናንተ እንደዚህም አለ። ስለዚህ የሰው ገንዘብ ምን አፈራለገሽ አንቺ? በዚህ በገዛ በአንዱ ዘመድሽ ገብተሽ መስራት ትችያለሽ ማለት ነው። እና እንትን አትበይ፣ በገንዘብ ብለሽ አትንሰፍሰፊ። መስራት ትችያለሽ። ሰርተሽ ነው ገንዘብ ማፍራት ያለብሽ እንጂ የሰው ገንዘብ መሰብሰብ አይደለም። በረከት የለውም። የሰው ያልሰራሽበት ያለፋሽበት ነገር በረከት የለውም። ለምን ሰርተሽበት ጥሞሽ ነው የምትበይ። አሁን ሰው የሰራውና አንቺ የሰራሽው አንድ ነው። እንደሱ በይ። አሁን ሰው የሰራው ልብላው አልብላው እያልሽ እየተሳቀቅሽ ነው የምትበይው። ራስሽ የሰራሽው ምግብ ግን እንዴት እየጣፈጠሽ እንደምትበይው ማለት ነው። ባይጣፍጥ እንኳን የራስሽ ነገር እንዴት እንደሚጣፍጥና እህትየዋ እውነቷን ነው የተናገረችው። አንዲት መንደሬ ብላሻለች። እኔ አይደለም እኔ መንደሬ ማለት አቅም የለኝም፣ ግቢን ማለት አቅም የለኝም። ስለዚህ ከጀግናዋ ጋር በምንም ነገር ልትወዳደሪ አትችይም ማለት ነው። ከሱመያ ጋር በምንም ታምር በምንም ነገር ልትወዳደሪም ከዚህ ከንትሯ እንኳን አደልሽም። እዚች ከጫማዋ ሶር እንኳን አደልሽም። እሷ ጀግና ነች። እሷ ጀግና ነች። እሺ ራሷን የለወጠች በአንቺ በእሷ ገንዘብ ነው አሁን ቤት እንትን የገዛሽው አክሲዮም የገዛሽው። እሺ ከሱመያ ጋር በምንም ነገር አትወዳደሩም። እናንተ ደግሞ በምንም ነገር ከጀግና ጋር ማንም ሊወዳደር አይችልም። ስለዚህ ማንኛውም እየመሰከረላት ነው ጀግና በመሆኑ፣ የእሱም ዘመዶች እየመሰከሩላት ነው። ወንድምየው ደግሞ የሆነ